ካሌብ ከእህቴ አጠገብ እንድትርቅ እፈልጋለሁ። እህቴን እኔ እያለሁኝ እንድትጎዳት አልፈልግም። እኔ አይኔ እያየ እህቴ እየተጎዳች ማየት አልፈልግም። ስለዚህ ከእህቴ እንድትርቅ እፈልጋለሁ ስትለው ልዕልት ምን እያልሽ ነው ያለሽው? እህትሽ ከእኔ ስትርቅ ነው የምትጎዳው። እናም እህትሽን ከእኔ እንድትርቅ እንዳታደርጊያት። ሲቀጥል ደግሞ ይቅርታ አድርጋልኛለች። አንቺንም ደግሞ አስፈላጊ ሆኖ ከተገኘ ይቅርታ እልሻለሁ። ስለዚህ በእኔና በሷ መካከል በፍጹም እንድትገቢ አልፈልግም ስትለው ኧረ እባክህ እህቴ ይቅርታ አደረገችልክ፣ እሺ፣ ነገር ግን እኔ ይቅርታ አላደርግልህም። መቼውንም ቢሆን ይቅርታ አላደርግልህም። የእህቴን ህይወት እያበላሽህና የእህቴን ህይወት እያጠፋህ እያየሁ በፍጹም ዝም አልልህም። ይልቁንስ በትንሽ ጊዜ ወይም በተወሰነ ጊዜ ከእህቴ እንድትርቅ እፈልጋለሁ። ከእህቴ አጠገብ እንዳትደርስ ስትለው ምን አገባሽና ነው? እሷ ይቅርታ አድርጋልኛለች። እሷ ይቅርታ ካደረገችልኝ ከሉሊት ፍቅር ማንም የሚለየኝ ሰው ወይም ማንም ከእኔና ከእሷ የሚለየን ሰው ሊኖር አይችልም ሲላት፣ እሷ ደግሞ እማላቅ መሰለህ እንዴ? እኔ እኮ ስለ ማንነትክ በደንብ ደርሼበታለሁ፣ ሁሉን ነገር አውቃለሁ ስትለው፣ ስለ ምንድን ነው ያወቅሽው ደግሞ ብሎ ሲመልስላት፣ አባትህ ጠንቋይ እንደሆነና የጠንቋይ ልጅ እንደሆንክ አውቃለሁ ስትለው፣ እሱ ደግሞ ምን አልሽ ብሎ ሄዶ አንገቷን እንቅ አደረጋትና ሁለተኛ እንደዚህ አይነት ነገር ትናገሪያለች ሲላትኝ፣ እሷም ልቀቀኝ እያለች ትጮኻለች። እሷን ልቅቅ አድርጎ እየተነጋገሩ እያለ ድንገት ሉሊት ትመጣለች። እንዴ ምን እየሆናችሁ ነው? እየተነጋገራችሁ ነው? ዋው በጣም ደስ ይላል። እንደዚህ ስታወሩ አይቻችሁ አላውቅም ስትለው፣ እሱም አዎ ከልዕልት ጋር እኮ አንዳንድ ነገር እየተነጋገረን ነበረ፣ እናም ለዛ ነው የመጣሽው ሲላት ሉሊትም አዎ በጣም ደስ ትላላችሁ እና በቃ እኔ ልሂድላችኋ የምታወሩ ከሆነ እናንተ ስትለው፣ አይ በቃ አውርተን ጨርሰናል ይላት እና ልዕልትም አስብበት ያልኩህን ነገር አስብበት ትለውና ትሄዳለች። ከዛ ሉሊትና ካሌብ ደግሞ አንድ ላይ ሆነው እናም ስለ ድርጅቱ ልትነግረው ፈልጋ ካሌብ ደግሞ ስለ ድርጅቱ እንድትነግረው አልፈለገም። ይልቁንስ ስለ ድርጅቱ ወደኋላ እናቆየውና ስለ እኔና አንቺ ህይወት እናውራ ስላት፣ ያው አንተ እኮ ነህ እንድነግር ስትፈልግ የነበረው ወይም በጉጉት ስትጠብቅ የነበረው አንተ ስለሆንክ ነው እየነገርኩ ስትለው፣ በቃ ችግር የለውም እሱን ቀስ ብለሽ ትነግሪኛለሽ ይላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንኳን ደህና መጣችሁ። ፕሊዝ ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ላይክ ማድረጋችሁን አትርሱ። ከልብ አመሰግናለሁ። እናም ሉሊትና ካሌብ እንደዛ እያወሩ እያለ በቃ እሱን ተይውና ይልቁንስ ወደ ራሳችን ህይወት እንመለስና ለራሳችን እናውራ እያላት፣ እሺ በቃ እንደዛ ከሆነ ምሳሌ አቅርብልህ ብላ እሷ ወደ ኪችን ስትገባ፣ ዳዊት ደግሞ በጣም ማለት ካሌብ በጣም ተናዶ ስለነበረ በቃ ይህን ነገር የተናገረችው ኤልሳ መሆን አለባት፣ ይህን ነገር የምታውቀው ኤልሳ ናት፣ ስለዚህ እሷ ናት የተናገረችው ብሎ ኤልሳ ካለችበት ክላስ ገብቶ ኤልሳን እንቅ ያደርጋታል ማለት ነው። ኤልሳ ደግሞ ምንድን ነው ያደረግኩት? ምን አጥፍቼ ነው? ምን አድርጌህ ነው ስትለው፣ እሱም አንቺ ነሽ የምትናገሪው፣ ከአንቺ ውጭ ይህን ነገር ሌላ ማይናገር የለም። እየመጣሽ ህይወቴን እያመሽው ነው ያለሽው። የረባና ያረባውን እያመጣሽ ለኝ ትነግሪያለሽ፣ ይሄድሽ ለእነሱ ትናገሪያለሽ። ስለዚህ ይህን ነገር ከአንቺ ውጭ ማንም ሊናገር አይችልም ይላታል። እሷም ስለተደረገው ነገር እና ስለተናገረችው ነገር አልገባትም። ያው ውስጡ እንደምትሰራ ታውቃለች። ነገር ግን የትኛውን ቃላቶች እንደሆነ ግራ ተጋብታለች ማለት ነው። እናም ስለምትለው ነገር አልገባኝም። ምን እያልክ ነው ያለው? ምንድን ነው የተናገርኩት? እኔ የተናገርኩት ነገር የለም እያለች እያለ አንገቷን ይለቃታል። አንገቷን ሲለቃት እሷም ቆይ ካሌብ ለምንድን ነው እንደዚህ የምታደርገው? እኔ ስለምወድህና ስለማፈቅረህ ነው? እኔ አፈቅርሃለሁ ስላልኩ ነው? እኔ እኮ በጣም ነው የናፈቀኝ። ስለዚህ በድሮ ፍቅራችን የሆነብክ የተወሰነ ጥሩ ጊዜ እንድናሳልፍ በጣም እፈልጋለሁ። ቢያንስ አንድ ቀን እንኳን ጥሩ ጊዜ እናሳልፍ እባክህን ስትለው፣ እሱ ደግሞ ምን እያልሽ ነው ያለሽው? ከክላስስ ድረስ ስለመጣሁ ነው ሲላት፣ አዎ ክላሴ ድረስ ራሱ የመጣሁ እኮ እኔ ስለምወድ ስለማፈቅር ስለምታውቅ ነው። እናም እባክህን ጥሩ ጊዜ እናሳልፍ ብላ ስትለው፣ እሱ ደግሞ እንደዚህ አይነት የወረዳ አስተሳሰብ ታስቢያለሽ ብዬ በፍጹም አስቤው አላውቅም። እናም በቃ ዞር በይልኝ፣ እኔ አንቺን አልፈልግሽም፣ አልወድሽም። እኔ መቼውንም ቢሆን ከሉሊት አጠገብ ልርቅ አልችልም። ሉሊትን እወዳታለሁ፣ አፈቅራታለሁ ብሎ ሲነግራት እሷም ልቧ ይደማል ማለት ነው። እስከ መች ድረስ ነው እንደዚህ የሆነ የሚቀጥለው? እኔ እወደዋለሁ፣ አፈቅረዋለሁ። ስለዚህ ሁለታቸውን መለያየት አለብኝ ብላ ቆርጣ ተነስታለች ማለት ነው ኤልሳ። ከዛ ከወጣ በኋላ
ዳዊትና ሉሊት አንድ ላይ ቁጭ ብለዋል ማለት ነው። ዳዊትና ሉሊት ቁጭ ብለው የሚያወሩት ሰላም ነው ምናምን ተባብለው እሷም ወዴት እየሄደ እንደሆነ ምናምን ከጠየቀችው በኋላ ስለ ድርጅቱ ይጠይቃታል ዳዊት ስለ ድርጅቱ ሲጠይቃት እሷም ያው ድርጅቱ ጥሩ ሁኔታ ላይ ነው ያለው አሁን በቃ ከትንሽ ጊዜ በኋላ ስራውን እንደምትጀምር እና ጥሩ ሁኔታ እየሄደላት እንዳለ ትነግረዋለች። ከዛም ቀጠል አድርጎ ከካለብ ጋር መታረቃችሁን አልነገርሽኝም እናም ለሱ እንዴት አይነት ስሜት እንዳለሽም ያን ያክል አይገባኝም ነበር። እኔ እኮ እንደማይሆንሽ ነበር ማውቀው ስትለው አይ እኔና ካለብ በጣም የምንዋደንን ከድሮን ጀምሮ እናም ያው እነግራለሁ ብዬ ነበር ደግሞ አንተ ብዙ ከቤት ቁጭ ስለማትል ነው እንጂ እያለችው አሁንም ደገም አድርገው ስለ ድርጅቱ እያወሩ እያለ አንቺ በጣም ጎበዝና ጠንካራ ነሽ። አንቺ ያሰብሽው ነገር ለነገሩ ሁሉም ነገር ይሳካል። ምክንያቱም ጎበዝና ጠንካራ ስለሆንሽ ያሰብሽውንና ያቀድሽውን ትፈጽሚያለሽ ሲላት እናንተ ካጠገቤ ባትሆን እኮ ይህን ነገር አላደርግም ነበር። እናንተ ካጠገቤ ስላላችሁና ስላገዛችሁኝ ነው ስትለው እሱም አይ እንደዛ ሳይሆን ያንቺ ጥንካሬና ያንቺ ብርታት እንጂ ሌላ አይደለም። እናም ብቻ በጣም ጎበዝ ነሽ፣ በርቺ፣ ላመንሽበት ወደ ኋላ ስለማትይ በጣም አሪፍ ነው ይላታል። እሷም በጣም አመሰግናለሁ ካለችው በኋላ ኤልሳ ከክላሷ ወጥታ ዳዊትን ስታይ ከሷ አጠገብ ቁጭ ብላ ታለቃቅሳለች። ከዛ ምን ሆነሽ ነው ሲላት እኔ ዝም ብዬ ነው ምንም አልሆንኩም ትንሽ ስለከፋኝ ነው ትላለች። እናም ምን ሆነሽ ነው የተፈጠረውን ነው ምን አትናገሪም? ፊትሽ እኮ እንደ ከፋሽ ያስታውቃል ሲላት አዎ ከፍቶኛል። ካሌብ አሁን ክላሴ ውስጥ ገብቶ ጮህብኝ፣ እንደውም አንቆ ሊገለኝ ፈጣሪ ነው ያወጣኝ ስትላቸው ሉሊትም እንዴ ቆይ ካሌብ አንቺ ክላስ ምን ይሄዳል? ምን ይሰራል? ምን ያደርጋል? ስትላት እኔ ምን አውቃለሁ ምን ሊሰራ እንደመጣ አላውቅም። ከፈለግሽ ልዕልትን መጠየቅ ትችያለሽ፣ እሷ አይታለች። እናም ሊገለኝ ነበረ። ከዛ አንገቴን እንቅ አድርጎ ይዞ ስጮህበት ትቶኝ ወጣ ትላታለች ማለት ነው። እናም ቀጠል አድርጎ ዳዊት ሉሊት እኔ ይሄን ካሌብ የሚባል ሰው ስነ ስርዓት አስይዘዋለሁ፣ እገለዋለሁ፣ በቃ አልለቀውም፣ እገለዋለሁ ሲላት ዳዊት ተረጋጋ፣ እኔ ሰላም ነው የምፈልገው፣ ከሰላም ውጭ ሌላ ምንም ነገር አልፈልግም። ምናልባት እኛ የማናውቀው ነገር ተከስቶ ሊሆን ይችላል፣ ያለምንም ምክንያት እሱ እንደዚህ ሊያደርግ አይችልም ብላ ትላለች ሉሊት። ኤልሳ ደግሞ እና ቆይ አሁንም የእሱን ችግርና የእሱን ጥፋት እየሸፋፈንሽለት ነው ማለት ነው? እኔ ነኝ ጥፋተኛ ስትላት እኔ አንቺን ጥፋተኛ እያልኩሽ አይደለም፣ ነገር ግን እሱ ያለ ምክንያት ይሄን ነገር አያደርግም። እናም ሁላችንም መረዳት አለብን፣ በአንድ ሰው ላይ መፍረድ የለብንም ትለዋለች። ዳዊትን በጣም ተናዶ ከሚገባው በላይ እሱን የሆነ ነገር አድርገዋለሁ ብሎ ወደ ካሌብ ይሄዳል ማለት ነው። ወደ ካሌብ ሲሄድ ኤልሳ ማለት ሉሊት ደግሞ ለኤልሳ አንቺ ቆይ ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ሁልጊዜ ችግር የምትፈጥሪው? ለምንድን ነው ነገር የምታዞሪው? በቃ አንቺ እኔ እና እሱን ለማጣላት የማታደርጊው ነገር የለም አይደለም? ይህን ነገርሽን አታቆሚም አይደል? ብላ ስትናገራት እሷም እኔ ምንም ያደረግኩት ነገር የለም እሱ ያደረገኝና የነገርኩሽ፣ በቃ የጠየቃችሁኝን መለስኩላችሁ ትላታለች። በሌላ በኩል ልዕልት በጣም ተጨንቃለች። ዳዊትን ያደረግኩትን ከሰማና እኔ ጭንቅላቱን መትቼው እኔን እናቴን እንዳስወጣው ካወቀ እኔንም እናቴንም ይገለናል። እናቴን መንገድ ላይ ካገኛት አሁንም በድጋሚ አይምራትም። ምን ማድረግ አለብኝ እያለች በሀሳብ ውስጥ ተውጣ እያሰበች ነው ያለችው። የእናቷ ጉዳይ ያሳስባታል፣ የራሷ ጉዳይ ያሳስባታል። በተለይ ደግሞ ከዳዊት ጋር በነጋ በጠባ መገናኘታቸው፣ ከአንድ ክፍል መሆናቸው ወይም ከአንድ ቤት መሆናቸው በጣም አስጨንቋታል። በየሴኮንዱ እሱን ባየች ቁጥር በጣም ነው የምትጨነቀው። ምክንያቱም የሆነ ቀን ያወቀ ጊዜ እንደማይመራት ታውቃለች። እሷ በተለይ ያንን ነገር ካደረገችው ወይም እሷ እንዳደረገችው ካወቀ በፍጹም እንደማይመራት ታውቃለች። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ አበቃው። ላይክ ያላደረጋችሁ ላይክ አድርጉ። አመሰግናለሁ። ቀጣዩን ይዤ እመጣለሁ። እሺ